አዲስ የሚሆኑባቸው እኛ ሙስሊሞች በደንብ አድርገን ነው የምናውቀው። አላህ ስብሐነሁ ወተዓላ ቁርአን ላይ እነዚህን ሙሽሪኮች ወለኢን ሰአልተሁም ሰማዋት ወልአርድ ሰማይና ምድር ማን የፈጠረው ብለህ አይ አሁን ጥያቄ መሐመድ አባት ነብዩ እንትን አብደላ አምላክ አላህን ያመልኩ ነበር ወይ? አመልኩ ማለት አመልኩ ነበር አይደል? ቁርበረ ድምፅህ ሩቅ ነው። ይሻላል። السلام عليكم درتي እንዴት ናችሁ? ድንቅ ናችሁ ወይ? እሺ ጥያቄ ያለው መግባት ይችላል። ጥያቄ ያላችሁ ክርስቲያኖች ካላችሁ ክርስቲያን ነኝ ብላችሁ ጻፉ። እሺ እስከዛ እሱ እስከሚገባ እኔ ልጠይቅሻ። ኦኬ መርሐባ። አብደላ ማለት የአላህ ባሪያ ማለት ነው ብሎ ትርጉም ሰጥቶ ነበር ወንድማችን። ልክ ነው? አዎ በጣም የነብዩ መሐመድ አባት ስማቸው አብደላ እንደሆነ በከፊሉ አውቃለሁ። እርግጠኛ ነኝ ትክክል ነው? አዎ ልክ ነህ። ነብዩ መሐመድ አባት አላህን ያመልኩ ነበር? አላህን ያመልኩ ነበር። አዎ። ታዲያ ለምን ጣዖት አምላኪ እንደነበሩ ይነገራል? እንደዛ የተባለበት ምክንያት ከአላህ ጋር ሌሎችን አማልክቶች ስለሚጨምሩ ነው። በነገራችን ላይ በነቢዩላህ ኢብራሂም ጊዜ አላህ ኢብራሂም አለይሂ ሰላም አላህን ሰብኳን። አረቡ ዓለም ላይ አላህ የሚባል ሰማያትና ምድርን የፈጠረ አምላክ እንዳለ ይታወቃል። ግልጽ ነው። ሰማያትና ምድርን ማፈጠረ ብትላቸው አላህ ነው ይሉሃል። ታዲያ ለምንድን ነው ከእርሱ ጋር ሌሎች አካላቶችን የምታመልኩት ሲባሉ ወደ አላህ ሱብሓነሁ ወተዓላ ያቀርቡናን ብለው ነው ጣዖቶችን ሲያመልኩ 360 ጣዖቶችን ቀርጸው ሲያመልኩ የነበረው እንጂ የሰማያትና የምድር ፈጣሪ ነገራቶችን ያስገኝ ልጅን የሚሰጣቸው የሚረዝቃቸው የሚያበላቸው የሚያጠጣቸው አንዱና ብቸኛው አምላክ አላህ እንደሆነ ያምናሉ። የጸሎት ጣዖት አምላክ ያስባላቸው ታዲያ ምንድነው ሲባል ከአላህ ጋር ሌሎች አማልክቶችን ጨምረው ስለሚያመልኩ ነው። ስለዚህ አብደላህ የተባለው የአላህ ባሪያ የተባለው ከዚህ አንፃር መረጃ ቁርአን ላይ ለሰይስ ቁርአን ላይ መክፈት ይመችሃል አቡበከር። ታዲያ ጀነት ውስጥ ናቸው ማለት ነው ጋሽ አብደላ? ይሱ የጀነት ነው ወይስ የጀሃነም ነው የሚለውን አላህ ነው የሚያውቀው። መልእክት ደርሶት ከሆነ መልእክት ደርሶት ነብዩ መሐመድ ስለሳቸው አልተናገሩ? ልክ መልእክቱ ደርሶት ከሆነ ቆይ ልጨርስልህ እንጂ ልጄ። መልእክቱ ደርሶት ከሆነ መልእክቱ ያሁን ለኢስላም ለምሳሌ በፊት የነበሩ የኢሳ አለይሂ ሰላም መልእክት ደርሷቸው ከሆነ አላህ Subhanahu Wa Ta'ala ጀነት ያስገባቸዋል። መልእክቱ ደርሷቸው ከሆነ ደርሷቸው አምነውበት ከሆነ። ነገር ግን ካላመኑሳ ከተባለ መልእክቱ ካልደረሳቸው ካላመኑ መልእክቱ ካልደረሳቸው እነዚህ ፈትራ ውስጥ ነው የሚገቡት። አላህ Subhanahu Wa Ta'ala መልእክተኛን ሳንልክ የምንቀጣ አይደለንም ብሏል። ማንንም ሳይልክ ወይም መልእክተኛን ሳይደርሳቸው ሰዎችን አይቀጣም። ረሱል ሰለላሁ አይቶ ወይም ኢሳ አለይሂ ሰላምን አይተው ከሞቱስ እነዛ ሰዎች የገሃነም ይሆናሉ። ለምን ከተባለ መልእክቱ ቆይ ልጨርስልህ። መልእክቱ ስለደረሳቸው ማለት ነው። ያብራራሻለሽ ሌላ ነብዩ መሐመድ ስለ አብደላ ስለ አባታቸው በዚህ ጉዳይ የተናገሩት አለ ወይስ የለም ነው? እና አባትህ የገሃነም ናቸው የሚል አለ ሐዲስ ላይ አለ እንደዛ የሚል ማለት ነው። ነገር ግን
የገሃነም ናቸው ማለት ገሃነም ይገባሉ ማለት ነው። ስለዚህ የአላህ ባሪያ ናቸው። የአላህ ባሪያ ሆኖ ገሃነም ነው የሚገቡት ነው ያሉት አይደል? ገሃነም ያሉት የአላህ ባሪያዎችም ገሃነም ነው የሚገቡት። ቆይ ልጨርስልህ። ገሃነም የሚገባው ለምንድን ነው ከተባለ አንድ ጊዜ ልጨርስ ፕሊዝ፣ አንዴ ልጨርስ። ጣልቃ ትግቡ እዛ ላይ አትደራረቡ። ቆይ ገሃነም የሚገባው አንድ ሰው ከአላህ ጋር ሌሎችን አማልክቶችን ጨምሮ የሚያመልክ ከሆነ አንድ ሰው ገሃነም ይገባል። በዚህ ዘመንም ቢሆን አላህን አመልካለሁ እያለ ሌሎችን አማልክቶች ጨምሮ ካመለከ ገሃነም ይገባል። ግልጽ ነው። ነገር ግን አላህን በብቸኝነት ጥርት አድርጎ የሚያመልክ ከሆነ ተውሂድን ከያዘ ግን ላኢላሃ ኢላላህ ብሎ አንዱና ብቸኛውን አምላክ ካመለከ አንድ ሰው ጀነት ይገባል። ስለዚህ እኛ በዚህ ዘመን ያለ ነው አላህን በብቸኝነት የምናመልክ ጀነት ነው የምንገባው። ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ጀሃነም ነው የሚሉ አሉ ከዑለሞች። እንደገና ደግሞ የገነት ነው ከፈትራ ውስጥ ወይም ደግሞ መልእክቱ ካልደረሳቸው ነው የሚል ዑለሞች አሉ። ግልጽ ነው። ስለዚህ ከየትኛው ነው የሚለው ነገር አላህ Subhanahu Wa Ta'ala ነው የሚያውቀው። አላህ Subhanahu Wa Ta'ala ነው የሚያውቀው ከየትኛው ነው። በነገራችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ቀይስ ለባከህ ልጨርስ። አንተ ሰውዬ ቆይ ልጨርስ። መሐመድ አቅም ቆይ ልጨርስ እንዴ ልጨርስና ከዛ ትቀጥላለህ። ችግር የለውም እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው የት ነው የሚለውን ነገር በሰሂህ ሐዲስ የመጣ አለ የገሃነም ናቸው የሚል። ያን ምንድነው ከተባለ ዑለሞች ሲያብራሩ ይሄን ምንድነው የሚሉት? የኢሳ አለይሂ ሰላም መልእክት ደርሶትኝ ሰላላመነ ነው። ግልጽ ነው። መልእክቱ ደርሶት ሰላላመነ፣ ስለዚህ የገሃነም ነው። የገሌ አባት በዘር አይደለም እስልምና። በነገራችን የእንትና አባት የእንትና ልጅ ስለሆንክ አይደለም ገሃነምና ጀነት የምትገባው ለምንድነው ከተባለ ካመንክ ነው። እምነት የሚባል ነገር አለ። ለምሳሌ የኢብራሂም አለይሂ ሰላም አባት መልእክቱ ደርሶት አላመነም፣ የገሃነም ነው። ግልጽ ነው። እንደዚህም ደግሞ ሌሎችም አሉ። የሉጥ ሚስት፣ የኑህ ሚስት የገሃነም ናቸው። ለምን ከተባለ መልእክቱ ደርሷቸው ሰላላመኑ። የኑህ ልጅ መልእክቱ ደርሶ ሰላላመነ የገሃነም ነው። ግልጽ ነው። የእናትና የአባትህ ሙእሚን ስለሆነ አማኝ ስለሆነ አንተን ገሃነም ወይም ጀነት አያደርግህም። ጀነትና ጀሃነም የሚያደርግህ የአንተ እምነት ስለሆነ ማለት ነው። ግልጽ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት የት ናቸው የሚለው ላይ ደግሞ ሐዲስ ላይ የገሃነም ናቸው ነው እያልኩ ያለው። አላህን በብቻ ለምሳሌ አንተ አላህን አመልካለሁ እያልክ ተነስተህ ቀብር የምታመልክ ከሆነ አላህን አመልካለሁ እያልክ ተነስተህ ሌሎችን ሰዎች ጨምረህ የምታመልክ ከሆነ ወይም ሌሎችን ጣዖቶች ጨምረህ የምታመልክ ከሆነ አማኝ አትባሉ። ግልጽ ነው። ስለዚህ አላህ የሚባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊትም የሰማያትና የምድር ፈጣሪ ተብሎ ይታመን ነበር። ቁርአን ላይ ይሄ አለ። ሰማያትና ምድር ማን ፈጠረ ብትላቸው ነው የሚመሩት። ቁርአን አልወረደም ያኔ አይደለ አብደላ ጊዜ። ስለዚህ በምን መጽሐፍ ከዛ በፊት ኢብራሂም አለይሂ ሰላም ኢብራሂም አለይሂ ሰላም እነ ኢብራሂም እነ ኢስማኤል ከዛ በኋላ ያሉት ደግሞ እነ ኢሳ ሌሎችም አላህን ሰብከዋል። ገብቷል። ኢብራሂም አለይሂ ሰላም በቆይስ የአብደላ ጊዜ ነው የሚመለስ የዛሬ 1400 ዓመት ጊዜ ላይ እኮ ይታወቃል ነው አብደላ መመሪያ አልነበራቸው። መመሪያ ይኸውልሽ ጥያቄን መመሪያ አልነበራቸው። ተታረክሹ ግን እስቲ ውይይት እናድርገው። ቀስ በይና አሁን እያስረዳሽ ነው እያብራራሽ ነው። ቆንጆ ነው። ግን እኔ ደግሞ ከጥያቄ ወተሽ ሌላ ስለ ኢብራሂም ሳይሆን አሁን እኔ ነብዩ መሐመድና አብደላ ላይ ነኝ። ነብዩ መሐመድ ስለ አብደላ ተናገረው ነገር አለ። ጀነት አይገቡም ገሃነም እንደሚወርሱ፣ ስማቸው ደግሞ የአላህ ባሪያ መሆናቸው። ከዛ ግን እኔ አሁን መመሪያ ሳይወርድ በፊት ነው እንግዲህ አይደል ያሉት አብደላ መመሪያው ቁርአን ከመውረዱ በፊት ከነበሩ በምን መመሪያ መጽሐፍት ነበረ? ያ መጽሐፍ ላይ ጠቅሰሽ አሳይኝ። ቁርአን ከመውረዱ በፊት ባለ መመሪያ የአላህ ባሪያ የሚለውን እነሱም አላህንና ሌሎች ጣዖቶችን ያመልኩ ነበር የሚለውን የጣዖት ክፍል አንዱ እንደሆነስ በምን መለየት እንችላለን? አላህ የሚለው በሰዓቱ ብዙ የጣዖት አምላኪዎችና ጣዖቶች ነበሩ አይደለ? አለመሆኑ አንዱን አለመሆኑ በምን መረጃ መግለጽ ይችላል? እሱን አሳይኝ ነው ከመጽሐፍ። እሺ ዛሬ ምን አብራሪለትና ይበቃል።
ምናልባት ስሜ ድምጼ ከተሰማው አብራሪለት ነው ይበቃዋል። መርሐባ። አሁን ይኸውልህ ወገናችን በመጀመሪያ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ስለ አባታቸው አብደላ አብራርችልሃለሁ። ቅድም ልድገምልህ እንዴት ነው ሲባል የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው አብደላህ ለምን ተባለ ከተባለ አላህ የሚባለው ስያሜ በፊትም ስለሚታወቅ ማን አሳወቃቸው ከተባለ ኢብራሂም አለይሂ ሰላም ኢስማኤል ልጁ አረብ ሀገር ነበሩ። አላህን ሰብከዋል። አንዱንና ብቸኛውን አምላክ አምልከዋል በሰዓቱ የነበሩ ሰዎች ማለት ነው። ግልጽ ነው። ስለዚህ አላህ የሚባለው አምላክ የሰማያትና የምድር ፈጣሪ መሆኑን ነቢያት ሰብከው ስለሚያውቁ ቆይ ሚውተርግና አዳምጥ። ቆይ አንተ ጸጥ ብዬ እኮ ያዳመጥኩ አንተ ልክ ስለተናገርክ አልነበረ ጥያቄን እኮ 3000 ዓመት ወደ ኋላ ተመልሰሽ ነው። ቆይ ልጨርስልህና እኮ ትቀጥላለህ። ቆይ ልጨርስና ከዛ ሳልጨርስ እንዴት ነው የምትረዳው ታዲያ? ልጨርስና ትቀጥላለህ። ቆይ በመጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንት ሁሱ ሲመጣ በደም እንትን ቢላችሁ ይሻላል። ሌላ ሰው የሚጠይቅ ጥያቄ ካለ በጣም ደጋግሞ እየመለሽለት። ቆይ አንድ ጊዜ ልጨርስና ከዛ በኋላ ይቀጥለናል። እንዴ አብራሪ ሐሳብ እሺ መርሐባ። በመጀመሪያ አብደላህ ወይም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከስያሜያቸው ስንጀምር አብደላህ ለምን ተባለ ከተባለ አላህ የሚለው ስያሜ ስለሚታወቅ ነው። መጀመሪያው ማን አሳወቃቸው ከተባለ ያሳወቃቸው ማን ነው? ኢብራሂም አለይሂ ሰላም ኢስማኤል አለይሂ ሰላም ሰብከውታል። በአረብ ሀገር ነበሩ። አረቦች የሰማያትና የምድር ፈጣሪ አምላክ አላህ መሆኑን ያውቃሉ። ማን አሳወቃቸው? እነ ኢብራሂም እነ ኢስማኤል። ከዛ በኋላ የመጡት ነቢያቶች ራሱ አላህን እንደሚያመልኩ ያውቁ ነበር። ለምሳሌ ነው ረቃ ኢብኑ ነውፈል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ራሱ የሰማያትና የምድር ፈጣሪ አላህ መሆኑን ያውቃሉ። እስቲል አይሁዳውያን የሰማያትና የምድር ፈጣሪ አላህ ነው ብለው ነው የሚያምኑት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ አይሁዳውያን የሰማያትና የምድር ፈጣሪ ማን ነው ካልካቸው አላህ ብለው ነው የሚያምኑት። ነብይ ስለሚጠባበቁ ነው መዲና ራሱ ቁጭ ብለው የነበረው ነብዩ ሲጠብቁ ነው የነበረው። ገዛ ክርስቲያኖች ራሱ ያምኑ ነበር የሰማያትና የምድር ፈጣሪ አላህ ነው ብለው ነው የሚያምኑት። ክርስቲያኑ ቁረይሾችም ያምኑ ነበር። ወላኪን ያማመናቸው ሙስሊም አያስብላቸው። ለምን ከተባለ ከአላህ ጋራ ሌሎችን አማልክቶች ስለሚጨምሩ። ለዛ ነው ቁርአን ለአምላካችን አላህ ሱብሓነሁ ወተዓላ የሰማያትና የምድር ፈጣሪ ማን ነው ብትላቸው አላህ ነው ይላሉ አለ። ግልጽ ነው። ስለዚህ አላህ የሰማያትና የምድር ፈጣሪ መሆኑን ቁረይሾችም አይሁዶችም ክርስቲያኖችም ያምናሉ፣ ነብዩ ከመምጣታቸው በፊት ራሱ ማለት ነው። ግልጽ ነው። ስለዛ ነው አብደላህ የተባለው የአላህ ባሪያ የተባለው። ታዲያ አሁን አማኝ ነው ወይስ ከሃዲ ነው ወደሚለው ስንመጣ ሁለት አቅዋል አለ፣ ሁለት እይታ አለ። የመጀመሪያው ሰሂህ ሐዲስ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ካፊር ናቸው። ለምን ከተባለ የኢሳ አለይሂ ሰላም መልእክቱ ስለደረሳቸው አምነዋል። ስለዚህ ማን ነው መልእክቱ ስለደረሳቸው ክደዋል። ስለዚህ ስለካዱ የሳት ናቸው ብለው ያብራሩ ዑለሞች አሉ በዚህ ዙሪያ። እንደገና ደግሞ ሌላ ደግሞ አለ አይ አልደረሳቸውም። ስለዚህ አላህ Subhanahu Wa Ta'ala መልእክተኛን ሳንልክ የምንቀጣ አይደለንም ስላለ ስለዚህ እሳቸው ፈትራ ውስጥ ናቸው የሚገቡት፣ ወይም ደግሞ መልእክት ካልደረሳቸው ስለሆነ የሚገቡት እነዚህ ይሄው የሳት ናቸው የጀነት ናቸው ማለት አይቻልም ብለው ደግሞ ያብራሩ ሰዎች አሉ። ስለዚህ አላህ Subhanahu Wa Ta'ala ነው የሚያውቀው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባትና እናት ከሃዲ ሆነው ቢሞቱ በእስልምና ላይ ምንም የሚፈጥረው ነገር የለም። በነገራችን ላይ ለምን ከተባለ የነ ኢብራሂም አለይሂ ሰላም አባት ምን ነበረ? ጣዖት አምላኪ ነበረ። የገሃነም እንደሆነ እናምናለን። እስልምና ላይ ምንም የሚፈጥረው ነገር የለም። ወይም ነብዩላህ ኢብራሂም አለይሂ ሰላም ላይ ምንም የሚፈጥረው ነገር የለም። የሉጥ ሚስት የኑህ ሚስት ከሃዲያኖች ነበሩ። የገሃነም እንደሆነም እናምናለን። ግን እስልምና ላይ ምንም የሚፈጥረው ነገር የለም። ወይ ኑህና ሉጥ ላይ ምንም የሚፈጥርባቸው ነገር የለም። የኑህ ልጅ ግልጽ ነው። የኑህ ልጅ ራሱ ከሃዲ ነበረ። ምንም የሚፈጥረው ነገር የለም። ገብታችኋል? አንድ ሰው በዘር አይደለም። እስልምና በዘር አይደለም። በነገራችን እስልምና በእምነት የምታገኙት እውነት ነው። ግልጽ ነው። ስታምኑ ነው። የእንትና አባትህ ሙእሚን እናትህ ሙእሚን እንትና ሼክ ስለሆነ አይደለም። ስለዚህ አንድ ሰው ካመነ ይድናል፣ ከካደ ደግሞ አለቀለት፣ ጀሃነም ይገባል። ግልጽ ነው። መልእክቱ ደርሷቸውን አልደረሳቸውም የሚለውን ደግሞ አላህ Subhanahu Wa Ta'ala ነው የሚያውቀው። ስለዚህ ይሄ ነው። ክርስቲያኖች ሌሎቻችሁ ካላችሁ መጠየቅ ትችላላችሁ። አንድ ፖይንት እንትን ልበልና ይሻላል። ከዛ ቃል እንቀጥላለን። በደንብ አድርጋ ነው ያብራራቸው ሐሳቡን። ያው ይሄ ሐሳብ ለምንድን ነው የሚነሳው ካለ
ከብዙ ነገር አኳያ ነው። ያው የተረጋገመ ጥያቄ ነው። ለምን ሁሌ አዲስ እንደሚሆንባቸው አላውቅም። አላህ ሱብሓነሁ ወተዓላ ሱረቱል ሐጅ ቁጥር 74 ላይ ስለነዚህ ስለ ሙሽሪኮች ሲናገር ወማ ቀደሩላህ ሐቀ ቀድሪሂ ማ ቀደሩላህ ሐቀ ቀድሪሂ አላህን ሱብሓነሁ ወተዓላ በሚገባው ልክ አላህን አላላቁትም ይላል። እና ይህ ማለት ምን ማለት ነው ስንል ምናልባት ቆይ በዚህ ላሳያችሁማ ተፍሲር አልበጋዊ ላይ ምን ብለው ያስቀምጠዋል መሰላችሁ? አሁን መጽሐፉ ትንሽ እንትን ስላለ ላይታይ ይችላል። እዚህ ጋር የምትመለከቱት ከሆነ ማ ቀደሩላህ ሐቀ ቀድሪሂ ማለት ማ ዐዘሙሁ ሐቀ ዐዝመቲሂ የሚገባውን ያክል አላህን አላላቁትም ይላል። ወማ ዐረፉሁ ሐቀ መዕሪፈቲሂ አላህን በትክክለኛው ደረጃ አላወቁትም። ወላ ወሰፉሁ ሐቀ ሲፈቲሂ እሱንም ደግሞ በሚገባው ደረጃ አልገለጹትም ባህሪያቶቹን። ምን ስላደረጉ ይናሸርኩ ቢሂ ማላ የምተኒዑ ሚነ ዙባብ ወላ የንተሲፉ ሚንሁ እያለ እሱ ላይ አላህ ሱብሓነሁ ወተዓላ ላይ ምንም አቅም ያሌለውን ዝም ብሎ ደካማ የሆኑ ፍጥረትን አላህ ላይ በማሻረካቸው ነው ብሎ ያስቀምጣል። እኛ ሙስሊሞች ቀደምም እንዳልነው ከዛ በፊት አላህ አይታወቅም። አንተ አምላኪ ብለህ የምትገዛው አካል እኛ እኮ አላህን ያውቀዋል አላህን ሲገዛ ነበር ብለን ነው የምናምነው። ስለዚህ እንደዚህ አይነት ነገራቶች አይገርማችሁ ለማለት ነው ወገኖች። ዳጊ በመሃል በጣም ስገባ ነበር። እስቲ ቀጥል፣ ጥያቄ ካለ። ጃቢርና ልጆች 1900 ሰዎች ጃቢርና አቡበከር ፎሎ ብታደርጓቸው ትጠቀማላችሁ። ወላሂ በስ ቀጥል ወገናችን ዳጊ። አላህ እሺ ካስትሮል ሌላ ክርስቲያን ካለ እናስገባለን። እሺ ሁሱ ከሲመችህ ሌላ ጥያቄ እሱን ለመጠየቅ ነበር የገባሁት፣ አላገኘሁትም። እናንተ መጠየቅ ከቻልኩኝ ማት ዲናዊ ነው አለ እንዴ? አለ ሁሱ ጠይቅ። እሺ አብቲ ግን እናንተ ብትመልሱት አቡበከርም ጃብ ማናችሁ ብትመልሱት ደስ ይለኛል። እሺ ሰላም ነው እሱ። ሰላም አለይኩም። ወአለይኩም ሰላም። ያላችሁት በአጠቃላይ ለአላህ ብዬ ወዳችኋለሁ። أحبك الله الذي أحببتنا من أجله وجعلنا وإياك تحت ظل عرشه يوم لا ظل إلا ظله وجعلني وإياك وجميع المتابعين هنا على البث المباشر من أول الداخلين إلى جنات النعيم بغير حساب ولا عقاب ولا عذاب. እሱ ጥያቄ ምን ነበር ማለት ብዙ ጊዜ አሁን ቤት በምንሰግድ ሰዓት ኢቃም እያደረግን ነው የምንሰግደው እና አዛን ነው ተገቢው የትኛው ነው መቅደም ያለበት? ኢቃሙ ተብሎ መስገድ ይቻላል? በአካባቢ መስጂድ አለ የለም? ይርቃል በጣም። ትሰማለህ አትሰማም? ያሳዳ አይሰማም በጣም በታምር ካልሰማህ የለብህም። ከሰማህ በአካባቢ ቅርብ ከሆነ ሄደህ መስገድ አለበት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሁወል ዑዝር ፈቃለ ዐለይሂ ሰላቱ ወሰላም አልመረዱ ወልኸውፍ። የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም ይሄ ሰው አሉ፣ በምክንያት ካልሆነ በስተቀር አሉ። ምክንያቱ ምንድነው? አንተ የአላህ መልእክተኛ ተብለው ሲጠየቁ ህመምና ፍርሃት አሉ። አንድ ሰው ከታመመ ያ ህመሙ ወደ መስጂድ ለመሄድ የማያስችለው ከባድ ህመም ከሆነ ወይንም ከእርሱ ወደ ሌሎች የሚተላለፍ የህመሙ አይነት ከሆነ የዛኔ ቤቱ የመስገድ ምክንያት አለው። ቤቱ መስገድ ይችላል፣ መስጂድ በአካባቢው ቢኖርም ራሱ። ሁለተኛ ደግሞ ፍርሃት፣ በቤቱና በመስጂዱ መካከል የሚያስፈራው ነገር ካለ ለህይወቱ አደጋ የሆነ ነገር ከሆነ የዛኔ ቤቱ ቢሰግድ ችግር የለውም። ገብታችሁ? ይሄ ነው። ካልገባችሁ አልገባችሁ ምን አገባኝ። እኔ ያልኩ አሁን ቤት በምንሰግድ ሰዓት አዛን መደረግ አለበት ነው። በምንሰግድ ሰዓት ከቻልክ አዛን ብታደርግ መልካም፣ ካልቻልክ ግን ኢቃማ አድርገህ መስገድ ትችላለህ። ችግር የለውም። ኢቃማ አድርገህ መስገድ ትችላለህ። ጀዛከላሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ደህና ነህ? እንዴት ነህ?
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم الله يتقبل እሺ ጥያቄ ምንድን ነው? እንደማችሁ አንድ ጥያቄ ነበረኝ። ምን ይላል? ይሰማል? እሱ ድምጽ ነው? አልሰማም? ይሰማል። ድምጽ ከሆነ ይሰማል። ወንድም የወፎችን ድምጽ ከሆነ ይሰማል። እሺ አይዋ የወፍ ድምጽ ያለ የቱ ጋር ነው? ስንት ፍላሽ ባዶ ኮሜንት ላይ ጻፈልን። እሺ እሺ ወንድም ጥያቄ ጾም ላይ አንድ ሰው ወንጀል እንደሆነ አውቆ ወንጀል ከሰራ ጾሙ ይበላሽበታል አይበላሽበትም? የወንጀል አይነት ምንድን ነው? إذا كان مما يؤكل أو يشرب أو يعني الجماع أو إنزال المني بشهوة وبقصد بشهوة በመንይ ምክንያት እያወቀ ከሆነ ጾሙ ይበላሻል። ሰው በጾም ክፍለ ጊዜ ቀኑ ላይ ብልቱን ነካክቶ ወይንም ስሜታዊ ነገር አይቶ ወይንም አስቦ ወይንም አውርቶ ወይንም ከሚስቱ ጋር ተላፍቶ ዘር ፈሳሽ ቢበሰው ጾሙ ይበላሻል። ታቻ እንቅልፉን ተኝቶ በህልም ውስጥ ከሆነ ይሄ ያለ ፈቃዱ ነው የመጣው። ያለ ፈቃዱ የመጣ ነገር ላይ አላህ አይዘው። እንቅልፉን ተኝቶ ሰው ላይ ማነው አንድ ሰው እንቅልፉን ተኝቶ ቀን ላይ ዘር ፈሳሽ ላይ በህልሙ መንይ ላይ ይሄ ጾሙ ይበላሻል። ሆን ብሎ አስቦበት ከሆነ ነገር ያደረገው ግን ጾሙ ይበላሻል። ታዲያ ቀባ ብቻ ነው ያለበት? ከፈራም አለበት? ቀባ ብቻ ነው ያለበት። ያን ቀን ግን ሳይበላ ሳይጠጣ ይውላል እስከ ማታ ድረስ عقوبة له على فعله በዚያ ለሰራው ስራ ቅጣት አትፈራም ማለት ነው። ቀዳ ያወጣለው ማለት ነው ከረመዳን በኋላ። አዎ በቃ ቀባያችን አንድ ቀን ብቻ ነው የሚያወጣው። በግንኙነት ቢሆን ኖሮ ይሄን ነገር ግን ያደረገው 2 ወር በተከታታይ ከፋራ ነው ቅጣት። ايوه شكرا عفوا يلا كمل. السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. وعليكم السلام ድምጽ ታፍኑ ብዙም ፈልጌው ነበረ። እሺ እሱ ካለ ኢንሻአላህ ወደዛ የሆነ መስለም የፈለገ ልጅ ነበር። ትናንትና ነበር የጻፈልኝ። መልስ ሰጠው ደግሞ ዛሬ ገና ነው እንትን ብሎ እንትን የሪፕላይ ያደረገልኝ እኮ አስገባው ወይ እዚህ ካለ አስገባው ካሌለ ደግሞ በውስጥ እንትን በለው። አሁን እዚህ ላይ ለሁሱ እንትን ልለው ፈልጌ ነበር። ጽፌለት ነበር አለኝ። ኤላ ይባላል ታውቃለህ? በትልቁ ኢ ነው እንትኑ ፕሮፋይል እኮ እዚህ ያለ አሁን እዚህ ላይ የሚገኝ አይመስለኝም። ወላሂ ለማንኛውም በውስጥ አናግሮት ጽፎለት ነበር መሰለኝ ለሁሱ። ኢንሻአላህ እንነግረዋለን በቃ። እሺ ማን የሚባል ታርከው? ኤላ የሚባል ልጅ በትልቁ ኢ ነው እንትኑ ፕሮፋይሉ። አስታውሰኝ በለው በቃ ደውለትና ስልኩ ካለ አስታውሰኝ በለው ወይንም አሁን ስልኩን አስቀምጥልኝ በውስጥ ደውለታለሁ ኢንሻአላህ። ይሄ በቃሽ። አይ እሺ ሰላም አለይኩም። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ትሰሚያለሽ? እሺ አንድ ጥያቄ ነበረኝ ልጠይቅ አይደል? ማለት ከሃይማኖቱ ንጽጽር ውጪ ነው። አዎ ቀጥይ። እንትን አህለ ሱናዎች ወሰጥያ ናቸው ይባላል አይደለ? አህለ ሱናዎች ልክ እንደ ሙስሊሞች ወሰጥያ ናቸው ማለት ኢሳ አይሁዶች በጣም እንዳወረዱት ክርስቲያኖች ደግሞ በጣም ከፍ አድርገውታል አይደል? እኛ ደግሞ ነብይ ነው ብለን ነው የምንቀበለው። ስለዚህ መሀል ላይ ነን። ልክ እንደሱ ደግሞ ይሰማል?
ትሰሚያለሽ ዘና ብለሽ አዎ ትሰሚያለሽ እሺ እሺ እና እንትን እኛ አህለ ሱናዎች በመሃል አለን ቀደርያዎችና ባንዲኛዎች ደግሞ ካልተሳሳትኩ አንዴ ሙርጂዓዎች ናቸው መሰለኝ በቀደር ጉዳይ ላይ እንትን ያሉት ማለት ሙርጂዓዎች አንድ ባሪያ ተገዶ ነው እንትን የሚለው ጀነትም ሲገባ ተገዶ ነው ጀሃነምም ሲገባ ተገዶ ነው ምክንያቱም ቁርአን ላይ ምንድነው ወማትሻውና ለማሻ ረበኩም ይላል አይደል ካልተሳሳትኩ አዎ ማተሻውና ይላል ኢንሻአላህ ይላል እና እንዴት ነው ህክሙ እንዴት ነው ወሰጥያ የሆነው ማለት እኔ በቀደርያም አላምንም በርግጥ እሺ ኢንሻአላህ ሁሱ አለ ስለአስኪ እና እስከዛ ሁለተኛ ጥያቄ ላቅርብ ዋርፈር በቃ ቆይ አንዴ ሁሱ የለም ሐሳቡን ትንሽ ደብለቅ ስላደረግሽው ሐሳብ ልስጥሽና እንተናላለን ሙርጂዓዎችና ቀደርያዎች ሲባል ቀደርያዎች አጠቃላይ ሁሉ ነገር ሙቀደር ነው እኛ ምንም ፍሪ ዊል የሚባል ነገር የለንም ብለው ያስባሉ ከዛ አይ እነዛ ደግሞ ሙሉ በሙሉ እኛ ፍሪ ዊል ብቻ ነው ያለን ቀደር የሚባል ነገር የለም ብለው ያስባሉ ልክ እንዳልሽው እኛ አላህ Subhanahu Wa Ta'ala ኡመተን ወሰጣ ብሏል ኡመተን ወሰጣ ሲል አንድ ሙስሊም ኡመተን ወሰጣ ይባል በእያንዳንዱ የህይወቱ ዘርፍ ነው ኢቭን አቂዳ አስተምህሮ ላይ ጭምር ማለት ነው ስለዚህ እኛ ምንድነው እኛ እንደ አህለ ሱና የነብዩ ሰለላሁ ዐለይሂ ወሰለምና የአላህን መንገድ ተከታዮች ነን እምንል እንዴት ነው የምናስተምረው ካልን በቀላሉ ሁሉም ነገር ቀደር በቀደር ነው የተጻፈው መጀመሪያ ማለት ነው ኢና ኩለ ሸይን خلقناه بقدر ስለ አላህ Subhanahu Wa Ta'ala ግን ያ ማለት ያ ቀደር እኛ ላይ ኢፌክት ፈጥሯል ብለን ደግሞ አንተን አንልም ምክንያቱም አላህ Subhanahu Wa Ta'ala በተመሳሳይ ደረጃ ምን ሰጥቶናል ፍሪ ዊል የሚባል ነገር ሰጥቶናል ቀደርን ራሱኛ ስንረዳው ለሁለት ከፍለን እንረዳው ነው ዑለማዎች በዛ መሰረት ቀለል አድርገውታል አንደኛው ከውንይ የሚባል የቀደር አይነት አለ ወደው በቀላል አማርኛ ልክ ጾታ ምናን ይመሳሰሉ ከኛ ከአቅማችን ውጪ የሆነ ነገር ሲሆን ያ አንደኛው የቀደር ዘርፍ ነው የኛ ምንም እንትን ያለበት አንቻው ሴት ስትሆን ወደሽ ምናምን አይደለም በቃ ሴት ነሽ ኢትዮጵያዊ የሆንሽው ወደሽ ምናምን መርጠሽ ምናምን አይደለም ኢትዮጵያዊ ነሽ ግን በእንደዚህ አይነት የቀደር ዙሪያዎች ላይ አላህ Subhanahu Wa Ta'ala አይጠይቀን የጀነት የጀሃነም ጉዳይ አይደለም ይሄ አንደኛው ሁለተኛ ግን ፍሪ ዊል ይባላል ፍሪ ዊል የሚባል አሁን ለምሳሌ እኔና አንቺ እዚህ ጋር እያወራን ነው ቀላሉ የቀደር አስተምሮ እኔና አንቺ እዚህ ጋር እያወራን ነው በማንኛውም ሰዓት ተነስቼ እኔ አንቺን የመስደብ ፍቃድ አለኝ አይደል አሁን ብሰድብሽ ማን ይከለክለኛል የመስደብም ያለ መስደብም ፍቃድ አላህ ሰጥቶኛል ከሰደብኩሽ እንደምሰድብሽ አላህ በእውቀቱ ስለሚያውቀው ተጽፏል ካልሰደብኩሽም ደግሞ እንደማልሰድብሽ አላህ በእውቀቱ ስለሚያውቀው ተጽፏል ግን እንድሳደብም እንዳልሳደብም አላህ አላስገደደኝም ቀኛ ምናምነው የቀደር አይነት ይሄ ነው አው በቀደር አላምንም አይደለም ያለችው ጀማዓ በቀደርዮች በሚባሉት አላምንም ነው ያለችው ቀደር የሚባለው በአላህ Subhanahu Wa Ta'ala እውቀት ነው አላህ Subhanahu ሁሉ ነገር ኢና ኩለ ሸይን خلقناه بقدر ብሎ አስቀምጧል ወደፊት የምንሞትባትን ሰዓት ቦታ እያንዳንዱ ነገር አላህ ያውቃል የአላህ እውቀት ስለሆነ ማለት ያ ደግሞ የአላህ እውቀት ነው ሰለም በሐዲስ እንደተናገሩት በለውህ ላይ ተጽፎ ይገኛል ማለት ነው ምናልባት እንትን ካገኘሽኝ እኛ እንደዛ ነው የምናስበው የቀደርን ኮንሴፕት እንትን ብዙ እንትን አድርጋቸው አትዩት በዛ ዙሪያ የተጻፉ ብዙ መጽሐፍቶች አሉ ቀላል ሙስሊሞች ቀደርን የሚረዱበት መንገድ ደስ ይላል በጣም ሁሱም ተመልሷል ኢንሻአላህ ይጨምርልሽ አንዳንድ እና በጣም ጭንቅላቴ ላይ የሚመላለሰው ጥያቄ ይሄ ነው በጣም ከድሮ ጀምሮ ማለት ነው ስቃራ የአቂዳ ኪታብ ማለት ነው እና በርግጥ ሙርጂዓዎችም እኮ እንትን ማለት ስንማርኛ ተገደን ነው ኦሬዲ ስለተጻፈልን በዛ ነው ምን ሄደው በቃ ኦሬዲ ስለተጻፈልን ነው ምን እንትን ምን ነው እንጂ የኛ መሽያና ኢራዳ አይደለም ነው የሚሉት ቀደርያዎቹ ደግሞ እኛ እንደተማርነው በቃ እኛ ነን ሁሉንም ነገር ምን ሰራው ተቀረው በኋላ ነው አላህ የሚያውቀው በእነሱ አላምንም እና በደንብ እንትን ብትሉኝ ደስ ይለኛል ጭንቅላቴ ላይ ሁሌ የሚመላለስ ጥያቄ ስለሆነ ነው
ሁሱንም ጠይቄው ነበር በእንትን በኢንቦክስ ጠይቄው ነበር። ስቲል ግን አልመለሰልኝም ነበር። ሌላም ጥያቄ አለ። አንገብተሻል ተረዳሽ? ትንሽ በደንብ ሪፈረንስ ብትሰጠኝ ደስ ይለኛል። ማለት ከኡስታዞቼ በጣም አስረድተውኛል፣ ግን እስካሁን ድረስ ምንም እንትን አላለኝም። በቃ ዝም ብዬ ነው ኦልሬዲ በቃ የአህለ ሱናን እንትን ከተለለው ለዛ ስለሆነ በቃ ይሄንን መቀበላ ለመጠየቅም በጣም ሼም ነው። ደስ አይልም። ይሄ ቶፒክ ማለት ምን ደስ ይላል እንጂ እንትን የትምህርት አይነት ስለ ቀደር ነው። እኔ ኡስታዞቼ ስለምን እንትን ስለሚለኝ በቃ ስለሚከብደኝ አሁን ያወራሁት ማለት ነው በቀደር ጉዳይ ላይ ወሰጥናኛ አይደለ? ወሰጥናን ማለት ነው። أهل السنة والجماعة وسط بين الجبرية وبين القدرية. القدرية يقولون أن الله لا يعلم الأشياء قبل حدوثها، لذلك سموا بالقدرية لأنهم ينفون القدر، أي يقولون أن الله سبحانه وتعالى لا يعلم الأشياء قبل حدوثها. وأما الجبرية بعكس ذلك، يقولون أن العبد مجبور ليس له إرادة وليس له مشيئة. يفهم؟ هنا ولكن أهل السنة والجماعة وسط. أهل السنة والجماعة بالنزي مكاكل ناتشو قدرية وشمان ناتشو قدر يلم بلو قدر يلم بلو الله سبحانه وتعالى نقراتوچين تمكسلاتشو بفيت ያውቃቸውም ሲከሰት ጊዜ ነው የሚያውቀው ይላሉ። አይሻርም? ይህ ክህደት ነው። አላህ ስብሐነሁ ወተዓላ ነገራቶችን ከመሆናቸው በፊት ያውቃል። በቁርአን ላይ አላህ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል አይደል? ስለ ፍጥረታቶች ሁሉ የኋላቸውንም የፊታቸውንም አውቃለሁኝ ይላል። ወተሻ አላሁ ያዕለም ማ ካን ወማ የኩን ወማ ሰየኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ የሆኑ ነገራቶችን ያውቃል፣ ወደፊት የሚሆኑ ነገራቶችን ያውቃል፣ እየሆኑ ያሉ ነገራቶችን ያውቃል፣ ሊሆኑ የማይችሉ ነገራቶች ቢሆኑ ኑሮ በምን ሁኔታ እንደሚሆኑ ያውቃል። ይሄ ነው ዓሊሙ ልገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ወየቁሉ ዒሳ ዓለይሂ ሰላም ኢነከ አንተ ዐላሙ ልጉዩብ። የሩቅን የሚያውቅ የሚል ባህሪ አለ አላህ ሱብሓነሁ ወተዓላ። ቀደርያዎች እነዚህ ናቸው። ቀደርያዎች ነቢያችን ሰለላሁ ዐለይሂ ወሰለም ስለ እነርሱ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልቀደርያ መጁሱ ሃዚሂ ልኡማ ኢን መሪዱ ፈላ ተዑዱሁም ወኢን ማቱ ፈላ ተሸይዑ ጀናዘተሁም። ነቢያችን ሰለላሁ ዐለይሂ ወሰለም ቀደርያዎች የዚህ ትውልድ መጁሲዎች ናቸው አሉ። ከመነሳታቸው በፊት ትንቢት ተናግረዋል ስለ እርሳቸው እና ደራ እነዚህ ከታመሙ እንዳትጠይቋቸው፣ ቢሞቱ እንኳን አስክሬናቸውን ተከትላችሁ መቃብር እንዳትሄዱ አሉ። እነዚህ ናቸው። እሺ እና ይህ ነው ታዲያ አላህ ሱብሓነሁ ወተዓላ ነገራቶችን ቀድሯል ሲባል ምን ማለት ነው ወደሚለው ባጭሩ እሱን ለመገንዘብ አላህ ሱብሓነሁ ወተዓላ ቀድሯል ሲባል ጊዜ አይ أن لله سبحانه وتعالى علم المسبق في جميع أعمال العباد سواء كان شرا أو خيرا. ስለ ባሪያዎቹ ስራዎቹ በተመለከተ ቅድመ እውቀት አለው። አየሽ፣ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ በእነዚያ ላይ የራስ ውሳኔ አለ። በእኛ ላይ እንዲሆኑ የወሰናቸው አሉ፣ ከእኛ የሚሆኑ ነገራቶች አሉ፣ እነዛን ያውቃቸዋል እንጂ እንዲሆኑ አልወሰነብንም። ነፃ ምርጫ ፈቃድ ሊሰጣል። ከኛ የሚሆኑ ማንኛውም መልካም ስራም ሆነ ጥሩ ስራ፣ ይቅርታ መልካም ሆነ መጥፎ ስራ በእኛ ላይ እንዲሆኑ የወሰናቸውስ እነዚያን ወስኗቸዋል እንዲሆኑ። ቀድሞ የወሰናቸው ነገራቶች አሉ ያለኛ ነፃ ምርጫ ፈቃድ። በእነዚያ ነገር ላይ ደግሞ የቂያማ ቀን አይጠይቀንም። የሚጠይቀን ስለ የትኛው ነው? ነፃ ምርጫ ፈቃድ ሰጥቶን ከዛ በኋላ በዛ በምንሰራቸው ነገራቶች ላይ ነው የሚጠይቀን፣ ስለ ጥሩ ስለ መጥፎ። በእኛ ላይ እንዲሆኑ የወሰናቸው ለምሳሌ ከተባለ ያለ ፈቃዳችን በራሱ ውሳኔ የወሰናቸው ነገራቶች እኔ ወንድ ልጅ እንደሆነ አስመርጦኝ ነው ወይንስ አይደለም? ሐናን ከኔ ጋር ነሽ? አላስመረጠኝም አይደለ? ራሱን የወሰነብኝ ወንድ እንደሆነ አይደለ? አዎ። በዚህ ነገር ላይ የቂያማ ቀን ይጠይቀኛል። ለምን እንደሆንክ ሴት ለምን አልሆንክም ብሎ ይጠይቀኛል? ነው አይጠይቅም። አየሽው? እሺ
እኔ ኢትዮጵያዊ መሆኔ በዚያ ቦታ ላይ መፈጠሬ የራሱ ፈቃድና ፍላጎት ነው አይደለ? በዚያች ሀገር ላይ የፈጠረኝ እሱ ይሄን ነገር እኔ አስመርጦኛል። የት ሀገር ልፍጠር? ኢትዮጵያ ይሻላል ሳውዲ ብሎ አስመርጦኛል? አላስመርጦኝም። የራሱ ፍላጎትና ፈቃድ ነው ያደረገው። እሺ ለምን ኢትዮጵያ ተፈጠርክ ብሎ ቂያማ ቀን ይጠይቀኛል? ይቀጣኛል? ራሱ በወሰነብኝ ነገር ላይ አይጠይቀኝም። እኔ ቀይ ወይንም ጥቁር መሆኔ ይሄ ራሱ ውሳኔ ነው አይደለ? አይላም ጥቁር አማከረኝም። አይሽ ራሱ ወሰነብኝ ነገራቶች ላይ አንጠይቅም። አብዛኛው ሰው ምን ብሎ ይጠይቃል? አላህ ቀድሮት ከሆነ ሁሉን ነገር መጀመሪያ ቀድሮብኝ ከሆነ ለምንድን ነው የሚጠየቀው ይላል። አትጠይቅም አላህ በቀደረበት ነገር ላይ። ያ ሲባል ግን አሁን የምነግራችሁ ነገራቶች ናቸው ከእኛ የሚሆኑ ጥሩ ሆኖ መጥፎ ስራዎች ግን እነዚያ ለእኛ ነፃ ምርጫ ፍቃድ ተሰጥቶን የሰራናቸው ናቸው። ያንን ቀድሯቸዋል ወይ? ቀድሯቸዋል። ቀድሯቸዋል ሲባል ማለት ነው በእነዚያ ነገር ላይ ቅድመ እውቀት አለው ማለት ነው። ያን የሚያውቀውን ደግሞ ለውሃል ማህፉዝ ላይ ያሰፈረው አንድ አካል እውቀት ካለው ያንን ስለወደፊቱ ያንን ቢያሰፍረው ያን ነገር ሰውየውን እንዲሰራ ጽፎበታል ማለት አይደለም። ከጅማ እንደሚሆን ያንን ስለሚያውቀው ነው። ለሁ ዒልሙ ሙስበቅ ባይጻፍም ቢጻፍም ያ ነገር እንደሚሆን ያውቃል አይደል? ፈጣሪ ያንን ነገር አሰፈረው። ወሻሉ ያ ነው። እሺ ሌላ ጥያቄ ደግሞ እንደ ምሳሌ ልስጥሽ። አንድ ሰው አንድ ኃጢአት እስኪ አንቺ ጥቀሽልኝ ደስ ያለሽ አንድ ኃጢአት ራስህ እስኪ እኔ ኃጢአት ነኝ ራስህ አልሽ። እሺ ማለት ነው አይደለም። አይ ራስህ እሺ ራሴ እግሬ ለምን አይሆንም ወይስ እጄ? እሺ እኔ ምሳሌ ልስጣት። አንድ ኃጢአት እናንሳ። ምሳሌ አንድ ኃጢአት እኔ አንቺን በቦክስ አልኩሽ፣ ይሄ ወንጀል ነው አይደለ? መታኸኝና በጥፊ አልኩሽ፣ ይሄ ነው። አላህ ቀድሮታል ወይ ይሄን ብትባይ ምን ትያለሽ? አዎ ቀድሮታል። ቀድሮታል ሲባል ግን ምን ማለት ነው? በዚህ ስራ ላይ ቅድመ እውቀት አለው ማለት ነው። ገብቶሻል አይደለ? አላህ ቀድሮታል ሲባል ጊዜ ቀደሩላህ ሱብሓነሁ ወተዓላ ተሽተሚል አርበዐተ አሽያ የአላህ ውሳኔ ሲባል በባሪያዎች ስራ ላይ አራት ነገራቶችን ይይዛል። አልፋዒል ወልመፍዑል ቢህ الزمان والمكان. بدن باستوت الفاعل والمفعول به والزمان والمكان እነዚህ የአላህ ሱብሓነሁ ወተዓላ ናቸው። የባሪያ ድርሻ ደግሞ አሉ፣ የአላህ ውሳኔዎች አሉ። በዚህ ነገር ላይ ልብ በሉ። የኢራደቱ الفعل يعني الفعل የስራው ፍላጎት እስከማን ነው? ከሰውየው ነው። አይሽ አይደለ? አሁን ሰሪው የሚሰራበት አካል ጊዜው ያ ወንጀል የተሰራበት ቦታ እነዚህ የማን ውሳኔዎች ናቸው? አላህ ሱብሓነሁ ወተዓላ ነው እነዚህን ያስገኛቸውና ያፈጠራቸው። ያንን የስራውን ፈቃድና ፍላጎትስ የሰውየው ነው። በዚያ ላይ የአላህ ድርሻ ምንድነው? ቅድመ እውቀት አለው። ወጥተሻል አይደል? እኔ አንቺን መታወሽ እንበል ሰሪው የሚሰራበት አካል ቦታው ጊዜው እነዚህ የአላህ ናቸው ብያለሁ። በእነዚህ ነገር ላይ መቼውን እኔን ማን የፈጠረኝ? ማን ያስገኘኝ? ወሰነኝ? አላህ ነው አይደል? አዎ። የሚመታውን አካል አንቺን ማን ያስገኘሽ? አላህ ነው አይደል? አላህ ነው። የመታብሽን ቦታ ማን ያስገኘው? የመታብሽን ቦታ አላህ። የመታብሽን ጊዜና ወቅት ማን ነው የፈጠረ ያስገኘው? አላህ። በጣም ጥሩ። ምትስ እኔ በራሴ ነፃ ምርጫ ፍቃድ ተጠቅሜ አንቺን መምታት ፈልጌ ወስኜ መታወሽ ወይንስ አላህ ሂድና ሐናንን ምታት ብሎ ነው የመታወሽ? የራሴ ፍላጎት ነው። ሷል የራስ እንትን ነው። አዎ አላህ እንዳውም ምን ብሎኛል? እንዳትመታ ሰዎችን አላግባብ ብሎ እንዳውም ከልክሎኛል አይደለ? በቁርአን ላይ እንዳትመታ ሰዎችን ብሎ አይተው አይደለ? ስለዚህ እና አላህ ቀድሮታል ሲባል እነዚህ አራት ነገራቶችን ነው። አልፋዒል ወልመፍዑል ቢሂ ወዘማን ወልመካን። ሰሪው የሚሰራበት አካል፣ የሚሰራበት ጊዜ፣ የሚሰራበት ቦታ ይህ ነው። የስራውን ፈቃድና ፍላጎት ግን ለሰውየው ነው የተወው። እንዳትሰራ ብሎ ግን እንዳውም ከልክሎታል በነብያት በኩል መጽሐፍ ወርዶ ህግና ይሄ ነው ጽድቁ እንዳታደርግ፣ ይሄንን ይሄ ማን ነው እንደዚህ ይሄ ጽድቁ ይሄን አድርግ፣ ይሄ ነው ኃጢአቱ ይሄን ተጠንቀቅ የሚል መልእክተኛን ነብይን መጽሐፍን አወረደ። በቃ የዛኔ የሰው ልጅ በራሱ ፈቃድና ፍላጎት ያንን ይሰራል። በሚሰራው ነገር ላይ ኃላፊነቱን ራሱ ይወስዳል። ነገ የትንሣኤ ቀንም ሰዎች የሚገቡት በዚህ በኃጢአታቸው ነው እንጂ በአላህ ሱብሓነሁ
ላይ ቀድሞ አንተ ለጀነት አንተ ለጀሃነም ብሎ እንትን ያለው የለም። ያ ግን ያውቀዋል ወይ ከተባለ ጀነት ጀሃነም እንደምንገባ በደንብ ያውቃል። አምላክ ስለወደፊት የሚያውቅ ነው ነብዩ አይደል? ካላወቀማ ወደፊቱን አምላክ ሊሆን አይችልም። ወታች አለ አይደል? አምላክ ስለወደፊቱ ሁሉ የሚያውቅ ነው። يعلم ما بين ايديهم وما خلفهم ይላል። ስለኋላቸውም ስለፊታቸውም ሁሉ አውቃለሁ እያለ ይናገራል። هذه اقدار الله سبحانه وتعالى هنا يا الله كنو ሲባል በባሪያዎቹ ስራ ላይ ሁሉ ቀድመው አላህ ያ ቀድመው እውቀቱ ነው ቀደር የሚባለው። ግን በራሳቸው ነፃ ምርጫ ፈቃድ ነው ጀነትና ጀሃነም የሚገቡት በራሳቸው ስራ ነው። ለዚህ ማስረጃ ለስተሽ فذوقوا العذاب بما كنتم تكسبون ይላል አይደል ቁርአን። ስትሰሩ በነበራችሁት ስራ ምክንያት የጀሃነም እሳት ግቡና ቅመሱ ይባላሉ። ስትሰሩ በነበራችሁበት በቀደርኩባችሁ ምክንያት አይደለም። ለአምላክ አንዱን ለጀሃነም አንዱን ለጀነት ብሎ አያዘጋጅም። ይሄ ظلم ነው። አላህ ደግሞ ከዚህ የጸዳ የጠራ ነው። በቁርአን ላይ وما ربك بظلام للعبيد ይላል። እኔ ጌታ ባሪያን የምበድል አይደለሁም ይላል። وما الله يريد ظلما للعباد እኔ ጌታችሁ አምላካችሁ አላህ ባሪያዎችን የምበድል አይደለሁም እያለ ይናገራል። وما الله يريد ظلما للعالمين እኔ ዓለምን ህዝብ የምበድል አይደለሁም። إن الله لا يظلم الناس شيئا ولكن الناس أنفسهم يظلمون الله ሰዎችን ቅንጣት አይበድልም፣ ሰዎች ግን ራሳቸውን ይበድላሉ በኃጢአት አለ። وما ظلمناهم ولكن ظلموا أنفسهم ስለቀሰፋቸው ህዝቦች ሲናገር እኔ ያልበደልኳቸው ነገር ግን ራሳቸውን በኃጢአት በክህደት በደሉ እያለ ይናገራል። ይሄ ነው። ስለዚህ ጀነትም ሆነ ጀሃነም ሰው የሚገባው በምድር ላይ ተሰጠው ነፃ ምርጫ ፍቃድ ተጠቅሞ በሰራው ስራ። ስለ ጀነት ሰዎችም ሲናገር አላህ ሱብሓነሁ ወተዓላ ምን አለ? وتلك الجنة التي أورثتموها بما كنتم تعملون باءنا باء سببية أي بسبب ما كنتم تعملون لما كنتم في الدنيا በምድር ላይ ሳላችሁ ስትሰሩ በነበራችሁበት ስራ ምክንያት በሉ የጀነትን ጸጋ ውረሱ ይባላሉ አለ። ይሄ ነው። እሺ ሌላኛው ጥያቄሽ ምንድን ነው? ጥያቄ ነበረኝ ግን ቆይ ስልኬ ሊዘጋ ነው 2% ነው። እሺ ልጠይቅህና ካልሆነ ወደ ማታ አካባቢ ላይቭ ልግባና ታስገባኝና ጠይቃለሁ። ብዙ ጥያቄ ያለኝ አንቺ። አንዱ ጥያቄ ለምሳሌ እንትን ነው የአሻሪ መሳብ የሚከተሉ ሰዎችን ምናምን ነገር እናውቃቸዋለን አይደል? እንትናቸው ካራክተራቸው እና ከነሱ ኋላ መስገድ ይቻላል? በጣም ጥሩ። ያለባቸው ችግር ሰዎች ሽርክ ላይ የሚደርስ ከሆነ የዛኔ አይሰገድም። ስህተት ለሁለት ይከፈላል። ወይ ሽርክ ነው ወይንም ደግሞ ከዚያ በታች ወደ ወንጀል ነው። ሽርክ ከሆነ ያለባቸው ችግር አይሰገድም። إذا كان عندهم عقائد كفرية أو يعني شركية لا تجوز الصلاة خلفهم. وشالك النزي ولا تكتلوا مسكرة يتشالم لذاك هنا. أشاعر سنة يدقوا من دنهم ينكرون صفات الله عز وجل ويؤولونها. السمام لجوج كسوانو مسالين يسمال يجول يسمال مش يقررطال يسمال ايش كتسمى لك قتل اذا كان عندهم عقائد كفر لا تسمى جل هانا نرجعك لنا عندي لا تيجي على شيء وسو السلام عليكم تاجر لمير ስለሆነ ትንሽ ሰዓት ነው ያለች ይሰማል። እስቲ ደግምልኝ አለ እሺ ታጁር ለሄድ ነው ትንሽ ደቂቃ ነው ያለኝ እያለ ነው። አንድ እሱ እናስቀድመው ከይቅርታ ጋር ጠይቅሽ ወንድማችን አካባቢ ነው። ነጋጅርታ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ባለፈው በፊዳግ ሀይ ገብቼ ነው የወጣሁት ለአንድ 2 ደቂቃ። ሁለት ጥያቄ አለኝ። ሴት ልጅ ወንዶች በተሰበሰቡ ቦታ ዳዋ ማድረግ ትችላለች? ለወንዶች በጣም ጥሩ። እናታችን አይሻ ታደርግ ነበር፣ ሰዎች ይሰማት ነበር። ሐዲስን ከርሷ ነቅል አድርገው አምጥተውልን በታቻለ አይደል? እናታችን አይሻ እውቀትን ታስተላልፍ ነበር። ወንዶች እየመጡ ይማሩ ነበር። ከተማሪዎቻቸው መካከል الإمام الزهري رحمه الله تعالى والإمام مسروق كذلك رحمه الله تعالى ሌላ ይመጡ ነበር። ሰሃቦች ኺላፍ መካከላቸው ሲፈጠር እናታችን አይሻ በማለት ይጠይቁ ነበር። ነገር ግን መስፈርት አለው። ሴቶች ወንዶችን ሊያስተምሩ ዘንድ መስፈርቶች አሉት። አንደኛው መስፈርት ምንድነው? ፊትን መሸፈን መሰተር።
ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ይላል። እሺ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ፣ ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ሆናችሁ ጠይቋቸዋል። ሳታያት ማለት ነው። ስለዚህ እናታችን አይሻ ከግርዶሽ በስተጀርባ ሆና ታስተምራቸው ነበር። ስለዚህ ሴት ልጅ እውቀት ካላት ሸሪዓዊ እውቀት፣ ማንኛውም እውቀት ሊሆን ይችላል፣ ለሰዎች የምታስተላልፈው ካለ ማስተማር ትችላለች። መስፈርቱ ምንድነው? ፊቷን ከፊታቸው እንደዚህ ሳትገላልጥ ማለት ነው። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየት ልኡላ ይላል። እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ፣ በቤታቸው እርጓር ቤቷ ሆና ከግርዶሽ በስተጀርባ ሆና የዛኔ ማስተማር ትችላለች። ችግር የለውም። እሺ ሁለተኛ መስፈርት ነው ድምጿን ለስለስ ሳታደርግ ደካማ ወንድ በፈተና ላይ እንዳይወድቅ። ለዚህ አላህ ሱብሓነሁ ወተዓላ ሲናገር ምን አለ በሱረቱል አሕዛብ ላይ ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ወቁልነ ቀውለን መዕሩፋ ይላል። ፈየጥመዐ አለዚ ፊ ቀልቢሂ መረድ ፈላ ተኽضዕነ ቢልቀውል ንግግራችሁን አታለስልሰዋል። ፈየጥመዐ አለዚ ፊ ቀልቢሂ መረድ ያ በልብ ውስጥ በሽታ ያለበት ሰው ይሄን ሌላ ነገር ይፈልጋልና ታቻለ አይደል? በሽታ ሲባል እዚህ ለይስ المقصود به مرض الشبهات وما هو مرض الشهوات በሽታ ማለት ነው። በድምጿ ተማርኮ በእውቀት እማራለሁ ድምፅ ተማርኮ ሌላ ነገር ላይ እንዳይወድቅ ድምጿን ለስለስ እንዳታረግ እንዳትፈትናቸው። እናታችን አይሻ ይሄን የሚገርማቸው ይሄንን የቁርአን አንቀጽ መሰረት አድርጋ ሐዲስ እንደምታስተምር ጊዜ ምላሷን ተይዘው ነበር ይባላል። ሐታ ሰዎች ተካባናት ተብሎ እስኪያስቡ ድረስ። እሺ ወንድም ጥያቄ ይቆርጣ። ኦኬ ይሄው ነው ተመልሶልኛል። ያው ወንዶች እውቀት ያላቸው ስለ ዲኑ ጠለቅ ብሎ የሚያውቁ ባሉበት ቦታስ ሴት ወደፊት ወጣ ማስተማር ትችላለች? እዚሁ ጋር ኦኬ እዚህ ጋር ዑለሞች ምን አሉ? ከወንዶች ጋር ወይንም ከሌሎች ጋር ሊገኝ የማይችል የእውቀት ተፈጥሮ ነው እንጂ ወንዶች አሉ ወንዶች ያስተምሩ ሴቶችን ፈተና ላይ እንዳይወጡ ደካማ ከሚለው አንፃር እንጂ ማስተማር አትችልም በሚለው አይደለም። ማስተማር በደንብ ትችላለህ። ነገር ግን ሰው ይፈተን ከሆነና ትምህርት ከሆነ ወንዶች ኦኬ ተመልሶልኛል። ሌላው ደግሞ እንደዚሁ ማን ነው የሚተደረገ ነው የመጨረሻ ጥያቄ ነበረኝ። ሴቶች ደግሞ እንደዚሁ ሻሃዳ ማስያዝ ይችላሉ? አዎ ሴት ልጅ ሻሃዳ ማስያዝ ትችላለች። በቃ ተመልሶልኛል። ቴንኪው አመሰግናለሁ። ጀዛከላህ።